ዶክተር ሚልኬሳ ሰላም መሳይ እንዴት ነህ? እንደምን አለ እንደምን ሰነበትክ? እንግዲህ ለአንከር ሚዲያ ቤተሰብ የመጀመሪያ እንግዳ ማለት ለመጀመሪያ ጊዜ መቅረብ ነው። ነገር ግን በተለያዩ ሚዲያዎች ላይ የኢትዮጵያ ሕዝብ በሚገባ ያውቃል። በተለይ ሰሞኑን በተለያየ መልኩ ያቀረባችሁ ያላችሁት መረጃ የኢትዮጵያ ሕዝብ አይኑን እንዲገልጥ ነገ ከነገ ወዲያ የኢትዮጵያ ሕዝብ ላይ የተጋረጠውን አደጋ በአጠቃላይም በተባበረ ኃይል መፍትሄ እንድንፈልግለት የሚያስችል ንቅናቄ ነው እያየን ያለ ነው። በእውነቱ በጣም በግሌ እየጀመራችሁትን ነገር በጣም ነው ማደንቀው። ለማንኛውም ዶክተር ሚልኬሳ ሚደጋ ማን ነው? እኛ በቅርበት እናውቃለን። ነገር ግን እንደው በማን ነው ለሚለው ተመልካች ማን ነኝ ብለህ ትገልጻለህ? አንተ ማን ነህ? እሺ አመሰግናለሁ መሳይ። እኔ እንግዲህ የዩኒቨርሲቲ መምህር ነበርኩኝ። ወደ ኦህዴድ ሳልቀላቀል በፊት ድሬዳዋ ዩኒቨርሲቲ መምህር ነበርኩኝ። የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው የሰራው። ዩኒቨርሲቲ ያስተማርኩ ነበር። ያው እንግዲህ ኦሮሚያ ውስጥ ሰልፍ ተወጣለ፣ ሃይ ስኩል አካባቢ ታስር ያለው፣ ከዛ በኋላም ድሬዳዋም ታስር ያለው፣ ድሬዳዋ ከዚራ እስር ቤት ታስር ያለው፣ ከዛ በኋላ ማዕከላዊ ታስር ያለው፣ ጣውላ ቤት ነበርኩኝ ማዕከላዊ። ከዛ በኋላ ከወጣው በኋላ ከታዬ ጋር ተገናኘንና በፖለቲካው አክቲቭ ነበርክ ማለት በፖለቲካው ንቁ ተሳታፊ ነበርክ ማለት ነው? በሚገባ ያው ኦሮሚያ ውስጥ ኦህዴድን በመቃወም ኢህአዴግን በመቃወም እንቅስቃሴዎች ስናደርግ ነበር። ሰልፍ ስንወጣ ጓደኞቻችን ይገደላሉ፣ እሱን እያየን ነው ያደግነው። ስለዚህ እስከ አይ ቲንክ እስከ ይሄ ማስተር ፕላኑ ጊዜ እስከዛ ድረስ ጠንከር ያለ ተቃውሞ ስናሰማ ነበር። ከዛ በኋላ ታዬም ከእስር ቤት ተፈታ፣ ተገናኘን። ያው ታዬ ከዛም በፊትም ተገናኝቻለሁ። ታዬ የኔ ኦልሞስት የትግል መምህሬ ነው። ብዙ ነገር ያስተማረኝ። አዲስ አበባ ዩኒቨርሲቲ ሲገባ መጀመሪያ ዲግሪ ለመማር ሲገባ እሱ ነው ተቀበለኝ ሙሉ በሙሉ ለትግል ማለት። ከዛም በፊትም ሰልፍ ስናደርግ ነበር። ነገር ግን ብዙ ትምህርት የሰጠኝ ታዬ ነው። ኦልሞስት እኔ በሱ እጅ ነው ያደግኩት ማለት እችላለሁ። ከዛ በኋላም አልተለያየንም። አብረን ወሰንና ልክ ለማ መገርሳ ወደ ኦህዴድ ስልጣን ስመጣ 2016 እንደ አውሮፓ አቆጣጠር ወደ ስልጣን ስመጣ ከሱ አንደበት የሚነገር ነገር የሆነ ደስ የሚል ነገር ነው። እኛ ኦህዴድ የምንቃወም ሰዎች ነን። ነገር ግን የሆነ ለማ የሚያወራ ነገር ባክግራውንዱንም ጠየቅንና የሆነ ጥሩ ሰው መስሎ ታየን። እሱን ለማግኘት ወዲያውኑ በዛን ጊዜ እንግዲህ ፕሮቴስት ነበር ኦሮሚያ ውስጥ፣ አማራ ክልልም ተመሳሳይ ፕሮቴስት ነበር እና ለማን ለማግኘት መጀመሪያ እና አዲሱና ሽመልስን ጠየቅነው። እነሱ እንቢ አሉ። ለማን ማግኘት አትችሉም ተባልን። 5 ወር ምናምን ደጋግመን 5 ወር አስቀመጡን። ከዛ በኋላ እና ባዱላ ጋር ገባን። ፓርላማ አፈጉባኤ ነበር ባዱላ። እሱንም እባክህ ባዱላ ወደ ለማ ውሰደን፣ እሱም የሚያወራውና የሆነ እሱ ነገር ጥሩ ሰው ነው እና እሱ ጋር ውሰደን ስንለው እሱም አልቻለም። ምናልባት ዶክተር ሚልኬሳ ኦህዴድን ስትቃወሙ ነበራችሁ። ኦህዴድን ኢህአዴግን ስትቃወሙ ቆይታችሁ መልሳችሁ የዛ ድርጅት አመራሮችን ለማግኘት ለምን ፈለጋችሁ? ምናልባት የፖለቲካ ጉዟችሁም ከዛ አንጻር ጋር የተገናኘ ነው። ባለፈውም ታዬ ደንዳም ሲገልጾም ሰምቻለሁ። ኦህዴድን እየተቃወማችሁ ኦህዴድን ለመቀላቀል ወይም ደግሞ ከኦህዴድ ጋር ለመስራት ለምንድን ነው የፈለጋችሁት? ምን ለውጥ አይታችሁ ነው? ምን መሰለ መሳይ፣ እኛ ለውጥ ነው የምንፈልገው። የፈለገ ሰው መጥቶ ለኦሮሚያ ለኢትዮጵያ ለውጥ የሚያመጣ ሰው ካለ
ከኦህዴድም ይምጣ ከህዋትም ይምጣ ከቢያደንም ይምጣ የኛ ጥያቄ አይደለም እሱ ለውጥ የሚባል ነገር እንግዲህ ምናምነው ሰው መጀመሪያ የሚያወራውን ታያለ ከዛ በተግባር ምን እያደረገ ነው ብለህ ትጠይቃለህ ከዛ እየተቃወምን እንዲህ አይነት ሰው ካለ ደግሞ ለምንድን ነው የማይደገፈው እንዲህ አይነት ሰው እኛም የምንቃወመው ኢንጀስቲሱ ነው ይፍታዊ ነገር ሰዎች እየተገደሉ እየተረሸኑ እየታሰሩ እኛም ታስረን አየንኩ እኔ ድሬዳዋ ቶርቸር ተደርጌያለሁ ድሬዳዋ ከዩኒቨርሲቲ አስተምሬ ሲወጣ አፍኖኝ ይዞኝ የት እንደወሰዱኝ አላውቅም በኋላ እንትን ሲነግሩኝ ነምበር 1 የምትገኝ የሆነች የድብቅ የደህንነቶች እንትን የሚያሰቃዩበት ቦታ አለ እሱ ጋር ወስዶኝ እዛ ቶርቸር ተደርጌያለሁ አንድ ቀን ከዛ ለቀቁኝ እና ቶርቸር ያደረጉኝም አቃቻለሁ ውሸት የሚባል እስጢፋኖስ የሚባሉ ሁለቱም ድሬዳዋ ውስጥ ይታወቃሉ ምንም ማንም ሰው ያቃቸዋል እና ይሄን ሁሉ አይቻለው ነገር ግን እኛ የምንቃወመው እንዲህ አይነት ስለሆነ ለማ አይነት ነገር ሰው ወደ ስልጣን ከመጣና ከዚህ በኋላ ሰው አይታሰርም ማለት ከጀመረ ሰው መግደል ይቁም ኦሮሚያ ላይ ማለት ከጀመረ ምንድነው የምንፈልገው ምንድነው ጥያቄያችን ሰው ሌላ ሰው አይደለም ስርዓቱን የሚቀይር ሰው ነው የምንፈልገው እንጂ ሰው አይደለም ማለት ግልጽ መስለኛል እና ምናልባት እዚህ ጋር አቶ ለማ መገርሳ ይሄንን ንቅናቄ እንዴት ጀመሩ እንግዲህ ምናልባት ጊዜውንም ወደ ኋላ ሄደን ያው በትግሉ ጊዜም ሁሉን ነገር በቅርበት ስለምንከታተለው ያ ንቅናቄ እንዴት ጀመረ እሳቸው እዛው ኦህዴድ ውስጥ ሆነው ነው ይሄንን የለውጥ ንቅናቄ ጀመሩትና የናንተንም ቀልብ የሳቡት እንዴትስ ጉልበት አገኙ እንግዲህ ህወሓት ያዲግ በወቅቱ ሁሉን ነገር የመጠቅለል የመጨፍለቅ የሚቃወሙትን ሁሉ ከመንገዱ ላይ የመጥረግ እንቅስቃሴ ወይም ደግሞ እርምጃ ነበር የሚወስደውና እሳቸው በማን ከጀርባቸው ኖሮ ነው ያንን ንቅናቄ ጀምረው እናንተን ጭምር ከሚቃወሙ ወገኖች ወደ ራሳቸው የሳቡት በምን ሁኔታ ነበር እንደው ወቅቱን ማስታወስ ይቻላል በሚገባ በዛን ጊዜ እንግዲህ የነ ሙክታር ከድርና የነ አስተር ቡድን የህዋት ተላላኪዎች ነበሩ እነሱ እንግዲህ ትግሉ ዛው ውስጥ ጀመሩ እነለማ መንገድ በመዝጋት ሰላማዊ ሰልፍ መውጣት መቃወም መጻፍ እንዲህ አይነት ነገሮችን ደግሞ እኛም እንሳተፋለን ይታወቃል እና ለማ የንቅናቄውን ሲምፓታይዝ ማድረግ ጀመረ የሆነ ሰዓት ላይ ለምሳሌ ያው ማስተር ፕላን አይሆንም ተባለ ቡራዩ ላይ ሄዶ ለመጀመሪያ ጊዜ ለማ እንግዲህ የሥራ አስፈጻሚ አካል ሆኖ ህዝቡ ካልፈለገ ምንድነው የሚጠቅመው ብሎ ተናገረ በቃ ህዝቡ ወይ ካልገባው መተው ወይ ገብቶት ከሆነም መተው በመጫን በግድ ዋጠው ማለት አይቻልም ብሎ ቡራዩ ላይ ተናገረ እና ይዘውዬ ራሱን የቻለ ሰው መሰለን በቃ ኢንዲፔንደንት የሆነ ሰው ከዛ በኋላ የሚያደርገውን ነገር ተከታተልን አመን ነው ማለት ልባችንን ሳበ ተመካከርን 10 ሰዎች ሆነን ነው ተመካከርን ለማ የሚባል ሰውዬን መደገፍ አለብን ብለን ወሰን ባይዘው ይሄንን ያመጣ ደግሞ ታየ ራሱ ነው ቁጥሩ አንድ ተቃዋሚ ከዛ ሐሳቡን አመጣ ሰዎች ዝምብለን የተቃወምን በቃ ይሄ መኖር አንችልም የሆነ ሰው ከመንግስት ውስጥ ደና ቃል የሚናገር ጥሩ ነገር የሚያደርግ ሰው ካገኘን እንደግፈው በዛ መልክ ከውስጥ ለውጥ ይመጣል የምል ሐሳብ አቀረበ ተቀበልን
ብቻ ወደ ለማ ለመቅረብ ማአት ጊዜ ቢፈጅብንም መጨረሻ ላይ እሱን አገኘን። ለማ አይ ቲንክ ዶክተር ሚልኬሳ እዛ ጋር ታየደ እንዳሚያነሳዋል ለምንድን ነው አቶ ለማን ለማግኘት እንደዛ የከበዳችሁ? የሆኑ ሰዎች አሉ እሳቸው ጋር እንዳትደርሱ እየገፏችሁ እየከለከሏችሁ እየሸፈኗችሁ የነበሩ እንዳሉን አቶ ታየም የጠቀሰውና እንደው ምንድነው እነዛ ሰዎችስ አቶ ለማ ዙሪያ ያሉት ምናልባት አሁንም በስልጣን ላይ እንዳሉ ነው የምናውቀውና ለምንድነው እንደዛ ሲያደርጉ የነበሩት? ይውል እነዛ የሚከለክሉን ሰዎች ከልካዩ አብይ ነው። እንዴት በለኝ ለማ ጠርቶን አዲስ ኃይል ያስፈልገናል። አሜን መጀመሪያ እነሱ ተወያዩ። እኛን ለማግኘት ማአት ጊዜ የፈጀ አንድ ጓደኛችን እንዳጋጣሚ አዳማ ስብሰባ ላይ የሆነ ከዩኒቨርሲቲ ሰበሰቡንና ለማ የሚያወራውና በጣም ደስ የሚል ነገር ስላወራ ያቺ እህታችን ቆንጆ ነገር ተናገረች። ወዲያውኑ እሷን ወስዶ ካቢኔ አባል አደረጓት እና እሷ ደግሞ ከኛ ጋር ትገናኛለች። እባክሽ ፈቲያ ለማን ለማግኘት እኮ 10 ሆነን አሁን ኦልሞስት አመታችን ነው። እባክሽ እንደው እጃችን ይዘሽ ግቢ ብለን ጠየቅናት። እኮ በጣም ቀላል ነው አለች። በሳምንቱ እንግዲህ ከሳምንት በፊት ከአብይ ጋር ተገናኙና ለማ የሆኑ ልጆችን ከለ ታየ ሚልኬሳ ምናምን ባሉ ደረጀ ገራፋ ምናምን ባሉ ልጆች እኔን ሊያገኙኝ ይፈልጋሉ። ላገኛቸውና ልብ ወደ ማዋቅሩ ይግቡ፣ ወደ መንግስት ይቀላቀሉ፣ በውስጥ ያግዙናል። እነኚህ ህዋት ቀላል አይደለም እና እኛ መዋቅር ውስጥም ነባሮ ፒዲዮ የሚባል በጣም ጭንቅላቱ አብዛኛው እንግዲህ ምርኮኛ ነው እና ከባድ ነው። ከዚህ ጋር ትንሽ ኃይል አዳዲስ ኃይል ያስፈልገናል ብሎ ለማ ሰጀስት ሲያደርግ አብይ አይሆንም ማለት ምን ነበር የአብይ ስልጣን በወቅቱ? አብይ መጀመሪያ የኦሮሚያ ከተማ ልማት እና ቤቶች የከተማ ልማት እና ቤቶች ቢሮ ኃላፊ ነበር። ከዛ ቀጥሎ የድርጅት ጽፈት ቤት ኃላፊ ማለት ሶስተኛ ሰው የድርጅቱ ሊቀመንበር አለ፣ ምክትል ሊቀመንበር አለ፣ የድርጅቱ ጽፈት ቤት ኃላፊ